አደይ አውቃለሁ ዶክተር፣ የማትፈልገውን ነገር ነው ያስደረግን። በጣም ይቅርታ። ችግር የለውም አደይ፣ ለአንቺ ምንም ነገር አደርጋለሁ። ሊገርምሽ አይገባም። በጣም አመሰግናለሁ። በቃ ልሂድ። አልተመቸኝ ነው እንጂ ሳላስብ ቀርቼ አይደለም። ብታስቢ ኖርማ ትመጪ ነበር፣ ስላላሰብሽ ነው እንጂ። እንደዚህ በቁም ነገር የምታስበው አልመሰለኝም ነበር። በጣም ይቅርታ አደይ። ቆየሽ እኮ አለልኝ ነው። በጣም ጥሩ አጋጣሚ ነው። ማን ወዳጄ ማን ጠላቴ እንደሆነ ለየውበት። ቆይ አንተ እንደዚህ የሚያስገለፍጥ እንዲህ ድድህን ልክ ድል ያለ ሰርግ ነው የምንደግሰው። እሱ እንደ ብዬ ሲነግረኝ ነው ላምነው የምችለው። አሁን ወደ ቤት መግባት እችላለሁ? ያለም አልኩሽ እኮ። ምን ልትሰሪ ነው የምትገቢው? እዛው እንደሄደ በዛው አያድር። እጠብቀዋለሁ ማሚ። አይ ሰላም እንዴት ናችሁ ቻናሌ ቤተሰቦች? ዛሬ በጣም ደስ የሚለው ነገር እንዴሊ በጣም ደስ ብሏታል። ያን ሁሉ መከራ ስቃይ አሳልፋ እዚህ ጋር መድረሷ እና ደግሞ ባቡሬ ይሄን ያህል ማጽናናቱ በጣም ደስ የሚል ነገር ነው። ነገር ግን አሁን ደግሞ የአደይና የዴቭ ነገር አሁንም አልተቋጨም። እንደገና ተመልሳ ቤሪ መጥታለች ማለት ነው። ቤሪ ከመጣች እንግዲህ ምናልባት ልትለያያቸው ትችላለች። እኔ እስካሁን ድረስ የቆየሁት እሱን ፍለጋ እንጂ ሌላ አይደለም። እስካሁን ያልሄድኩት አሜሪካ ዴቭን ፍለጋ ነው፣ ዴቭዬን ፍለጋ ነው እያለች ነው ሴትዮዋ። እንግዲህ የፍቅር እናት እቤት ውስጥ አትገቢም፣ እቤት አትመጫትም፣ አትገቢያትም፣ በሯን እግርሽን አታነሽም ብላ እንግዲህ ተመልሳ አባራታለች። ያባረረችበት ምክንያት እነሱ ተስማሙ አይታ፣ እንደገና ደግሞ ባሳር ቢስማሙ እንደገና ደግሞ እሷ መጥታ ልትለያያቸው ነው ወይ በማለት እንግዲህ የፍቅር እናት አስባ አባረረቻት መልሳ። ነገር ግን አሁንም እየፈለገችው ነው። እርግጠኛ ነኝ እሱን እንደምታገኘውና አዴና ዴቭ አሁንም እንደሚለያዩ ይሄ የታለመ ነው ማለት ነው። እኔ እንደኔ ዶክተሩ በጣም ነው የሚያሳዝነው። ዶክተሩ እንግዲህ እሱ ሌላ ሰው እያሳዘነ ነው፣ እሱ ደግሞ እያዘነ ነው። እሱ የሚያፈቅረው ሌላ ነው፣ እሱን ደግሞ ሌላኛዋ ታፈቅረዋለች ማለት ነው። እንግዲህ ተፈቃሪና አፍቃሪ አልተገናኙም ማለት ነው። ሁለቱም ይችን አዴን ትቶ ሩታን ቢያፈቅር ጥሩ ማለት ያው ጥሩ ነገር ይፈጠር ነበረ። ነገር ግን አሁንም እሱ ምንድን ነው አሁንም አዴ ነው የሚለው። አዴ ለምን አልመጣሽም? አዴ ለምንድን ነው ነይ ብዬሽ የቀረሽው? ይቅርታ አድርግልኝ፣ እኔ እኮ ወደ ቁም ነገር ትወስዷለህ ብዬ አላመንኩም ነበር እና አሁንም ቢሆን እመጣለሁ፣ ምንም ችግር የለ እያለችው እያለ ዴቭ ደግሞ ምንድን ነው የሚያቆይሽ? ምን እየሰራሽ ነው? ምን እያወራሽው ነው? ለምንድን ነው የምትቆየው? ቅናት አለበት ደግሞ ዴቭ። በቃ የሆነ እጁን ራሱ ትከሻዋ ላይ ታደረገ ወረድ ነው የሚያደርገው። ዶክተር እጅህን አውርድልኝ፣ ቀይ ካርድ ይሰጥሃል እያለው ነበረ እንግዲህ ማለት ነው። ያው የሌሊ ወንድም ተፈቷል። ነገር ግን ደግሞ ያችኛዋ በጣም የምትገርም ነኝ። በልቧ እርግጠኛ ነኝ አፍቅረዋለች። በቃ እንዳፈቀረችው ነው የሚያስታውቀው። ብቻ መቶ በቡጢና በእንትን ሲለው እሷ ብቻ ጠርሙሱን አንስታ ራሱን የፈረከሰችው። እሷን ምን አልተናገራት፣ እሷን ምንም አላላት፣ እሷን አላያት፣ ምንም የሚያውቀው ነገር የለም። ነገር ግን ዳይመንድና እሱ ናቸው የተጣሉት። ግን እሷ ያው ዳይመንድን ስለምትወደው እርግጠኛ ነኝ በደንብ ነው የምትወደው። እሱም እንደዛው። አንድ ጊዜ እንደውም ታስታውሳችሁ በመንገድ ላይ የሆነ ሰውዬ እያስቸገራት እያለ እሱ ምንድን ነው የሴትን ልጅ በየመንገዱ የምታስቸግረውና የምትለቅፈው ብሎ መጥቶ ራሱ ፈረክሰሃለሁ ከዚህ ጥፋ ብሎ ራሱ አባሮታል ማለት ነው። እንግዲህ እሷ ለሱ እሱ ለሷ ሁለቱም እንትን ይላሉ፣ ይጠባበቃሉ። ነገር ግን አብረው ሲገጥሙ አይጥና ድመት ይሆናሉ። በጣም ይጭቃጭቃሉ። ምን ይላሉ? እኔ እኮ ብያቸዋለሁ፣ ይሄ ጭቅጭቅ ወደ ፍቅር ይቀየራል ብያቸዋለሁ። ያው እንግዲህ የተወሰነ አሁን ወደ ፍቅር መቀየሩ አይቀርም በደንብ ማለት ነው። አሁን ትንሽ ትንሽ ነው። እሷም እንድትጎዳ አይፈልግም፣ እሷም ደግሞ እሱ እንዲጎዳ አትፈልግም። ይሄ ሁሉ የሚያሳየው እንግዲህ ወደ ፍቅር ለመቀየር ሲያስብ ነው ማለት ነው። ግን በጣም ደስ ይላል። ይሄ እንደዚህ ተጨቃጭቆ ምን ተብሎ ራሱን ሁሉ ፈርክሰው ሐኪም ቤት ከዶ
በቃ እሷ ወንዶቹን ፈርክሳ ጨረሰቻቸው ማለት እኮ ነው። ማለት ኩኩሻ እንግዲህ በጣም ደስ የምትል ነች ናት ማለት ሁሉ ነገር ግልጽ ነው። የምትናገረው ነገር ወይም ደግሞ የምታደርገው ነገር በጣም ግልጽ ነው። የፈለጋትን ትናገራለች፣ የፈለጋትን ደግሞ አልፈልግም ብላ ጥላው ትሄዳለች ማለት ነው። እንግዲህ ቤሪን ወደ ደባቀው ቦታ ይዟክዷል። እርግጠኛ ነኝ የሆነ ላልጧት ነው የሚሄደው፣ ወይ ሞባይሏን ይወስድባታል፣ የሆነ ነገር ይጋግጣታል ማለት ነው። እና እሷ ተከትለው ሄደ ምን ሊያረጋን ነው ብላ ተከትለው ሄዳለች። እሷ ተከትለው ሄደችው እንደ ቅናት ብጤ ሆኖ እንጂ ሌላ ነገር ያደርጋል ብላ አታስብም ማለት ነው። እንግዲህ ዳይመንድ ያው ብር ነው፣ ምንም ጥርጣሬ የለውም። ሞባይል ይሰርቃል የሆነ ወይም የሆነ ብር ነገር ታገኘ ወይም የሆነ አልማዝ ምናምን ወርቅ ታገኘ መስረቁ አይቀርም ከቦርሶ ውስጥ ማለት ነው። ወደ ደባቃው ቦታ ወስዶ እንደሚመነጫጭቃት እርግጥ ነው፣ የታወቀ ነው። ያው ዳይመንድ ታውቃላችሁ በልብልን ነው የሚታወቀው። ነገር ግን አሁን ትቷል፣ እንደ በፊቱ አይደለም። አሁን ግን ትቷል። እና እንግዲህ ሁሉም ነገር በጣም ደስ ይላል። አሁንም እንግዲህ አንድ ቀን ቀለበት እንደምታደርግ እርግጠኛ ነኝ። ግን ደግሞ ተዶክተሩ ይሁን ወይም ደግሞ ተዴቭ ይሁን አይታወቅም። እኔ ዴቭን የምታገባው አይመስለኝም። አብዛኞቻችሁ ዴቭን ለምን አግብታ አትገላገልም? ለምንድን ነው ወይ ቀለበት አያደርግላትም ወይ እያላችሁ ነበር። ነገር ግን ገና ብዙ ነገር ይጠብቃል። እዚህ ዶክተሩ አለ፣ እዛ ደግሞ ቤሪ አለች። ቤሪ ዴቭን ትፈልጋለች፣ ዶክተሩ ደግሞ አደይን ይፈልጋል። ስለዚህ ሁሉም የየራሱ እንትን አለው ማለት ነው። እና ያ ሁሉ ታልፎ እንግዲህ ምን እንጃ ምን እንደሚፈጠር ወደፊት እናያለን ማለት ነው። ሩታ ወደ መቃወሱ እየሄደች ነው ማለት የሆነ ጩሂ ይላታል፣ ረፊ አይላትም። የሆነ ያለ አይደለም የሆነ የጩኸት በቃ ደስ የማይል ነገር ስሜት እየተሰማን ነው። ፍቅር እንግዲህ በጣም ከባድ ነው ከሚባለው በላይ። እሱ አልፈልግሽም እኔ ፍቅረኛ አለኝ ሲላት ደግሞ በጣም ይሰማል ከሚባለው በላይ። እሷ መጀመሪያ የእሱን ሁኔታ ሳታጣራ ገና ወደ ከባዱ ፍቅር ሳትገባ ማጣራት ነበረባት። በህይወቱ ሰው አለ ወይም ደግሞ ሚስት አለው ወይ ልጅ አለው ወይ ጓደኛ አለው ወይ ፍቅረኛ አለው ወይ ብላ ማጣራት ነበረባት። እሱን ተኋላው የምትከተልና እየሄደች እዛ የምታስቸግረው የሆነ ነገር ማድረግ ነበረባት። ስለዚህ አሁን ገብታበታለች። እሱ እኔ ላፈቅርሽ አልችልም ብሏታል። እርግጡን ነግሯታል። እሷ ግን ልትሰማው አትችልም ማለት ነው። አሹ እንግዲህ አሹ የተባለው